ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? እንዴት ናችሁ? ሁሉ ሰላም ነው ያለው፣ እግዚአብሔር ይመስገን። እንግዲህ ባለፈው ዕለት እንግዲህ በሀገር አሜሪካን የምትኖረው እንግዲህ ሀና የምትባለው እህታችን ቲክቶከሯ ማለት ነው በሚያሳዝን ሁኔታ እናቷን ድንገት ሙታ አግኝታታለች ማለት ነው። አርፋለች። ይህ በእውነት እንግዲህ እህታችን በቀጥታ ስርጭት ምጧን ስታስተላልፍ የነበረችው በጣም መነጋገሪያ ሆና በኢቢኤስ ቴሌቪዥንም እንግዲህ ቀልደኛዋ ማን የሐዋሳዋ ልጅ እንግዲህ እሷ በ2018 ምጧን በቀጥታ እያስተላለፈች በእውነት 2018 ብዙ ነገር ያየንበት ነው ብላ እንግዲህ በቀልድ አዋስታ ኢቢኤስ ላይ አቅርባ ነበረ። በጣም መነጋገሪያ ሆና እንግዲህ ምጥ ማለት በህይወትና በሞት መካከል ነው። በጣም ከባድ ነው። እንግዲህ የወለዱ ሴቶች እንደሚናገሩት በጣም ከባድ ነውና እንግዲህ በዛ መካከል ሆና ነው እንግዲህ ምጧን ኤሪፎኗን አድርጋ ሜካፓን ተቀብታ ስታስተላልፍ የነበረችው። በሚያሳዝን ሁኔታ እንግዲህ እናቷ አርፋ አግኝታታለች። እንግዲህ ነገሩ እንዲህ ነው። በጣም እዛ የቅርብ ጓደኞቿ እንደተናገሩት የሞቷ መንስኤ እንግዲህ ቤት ውስጥ ለልጇ ለሀና ምግብ እየሰራች እንግዲህ እናታችን የሚኖሩት ሌላ ቦታ ነው፣ ሌላ ሰፈር። ሀናና ከልጆቿ ከባለቤቷ ጋር ደግሞ ሌላ ስቴት ነው፣ ሌላ ቦታ ነው የሚኖሩት ማለት ነው። እና የአንድ ቤት አይደለም የሚኖሩት ከልጇ ጋር እና እንግዲህ ይሄ የህፃን የተቀጨ ህፃን ያሻሉ እናቷ። ስለዚህ ያንን ቀጠሮ ይዘው ነበረና ቢደወልላቸው ስልክ አያነሱም ማለት ነው። እንግዲህ ለሀና ምግብ ሰርተው ያው ሀና እንደሚታወቀው አሁን የወለደችው እና ምግብ ሰርተው አድርሰውላት ቤታቸው ተመልሰው ቂቤ እያነጠሩ ነበር ማለት ነው። ያው በዓል ያው ጉራጌ ናቸው። ለመስቀል ከወዲሁ ቅድመ ዝግጅት እያደረጉ እንግዲህ ቆጮ፣ ክትፎ፣ ኬተሪንግ ይሰራሉ ማለት ነው። በጣም ጀግና ታታሪ እናት ናቸው። እንግዲህ የሚያውቋቸው እንደሚያወሩት ማለት ነውና እንግዲህ ያንን ለልጇ ምግቡን አድርሰው ከተመለሱ በኋላ ቅቤውን እያነጠሩ እያለ በጣም ስራ ይበዛባቸዋል። እንግዲህ እንደሚናገሩት በጣም ስራ ይበዛባቸዋል። እንግዲህ ጋዙን ከፍተው ሲሊንደር በጣም አደገኛ ነው የሚባለው ለዚህ ነው። እንግዲህ ከፍተውት እንግዲህ የሲሊንደር ጭስ አልዘጉትም። እንግዲህ ስራ ደክሟቸው ስለነበር ያው ትልቅም ሴትዮ ስለሆኑ ያን ያክል ትልቅ ሴትዮ አይደሉም። በእርግጥ ግን እንግዲህ ሳይዘጉት ቀርተው ነው እንግዲህ የዛ ጭስ ቀስ እያለ እንግዲህ ወይ አስም ሊኖርባቸው ይችላል፣ አይታወቅም። በእርግጥ የሲሊንደር ጭስ ሲያፍን መጥፎ ነው፣ በዛችሁ እንቅልፍ ይወስዳቸዋል ማለት ነው። እና ያነ የጭሱ አፍኗቸው ነው ህይወታቸው ያለፋሉ። እንግዲህ ማንም የለም። ልክ ለሀና ጠዋት ቀጠሮ ስለነበረባቸው ማዘር ለምንድነው ስልክ የማያነሱት ብለው ለልጃቸው ለሀና ይደውላሉ። እነኛ ቀጠሮ የያዙት ሰዎች እንግዲህ ሀና ደግሞ ብር ብላ ስትመጣ ቤት እንግዲህ መሬት ላይ ወድቀው ህይወታቸው አልፈው ነው ያገኘቻቸው ማለት ነው። እንግዲህ የተለያየ ሰው የተለያየ መላምት እየተናገረ እውነት ለመናገር ልጃቸው ይህንን ጥፋት ባጠፋች ጊዜ እንደዚህ ማለት በኢትዮጵያውያንም አልተለመደም። በእርግጥ አሁን ነፍሰ ጥሩ ሴቶች የሚያደርጉት መላቅጡ የጠፋባቸው ስርዓተ ቢስ በእውነት አንዳንዴ ሴት መሆን እኮ የሚያስብሉ አሉ ማለት ነው። እንግዲህ ነፍሰ ጥሩ መሆን ማለት በጣም የሆነ አንዳንድ እናቶቻችን እንዶ ነፍሰ ጥሩ መሆናቸው ሲያውቁ ሽሽግ ድብቅ ነው የሚሉት። እንዶ በቃ ሆዳቸው እንኳን እንዳይታይ የሆነ ሰፋ ያለ ልብስ ነው የሚለብሱት። እነኚህ ግን አሁን የመጡ ሰዎች ግን በቃ ነፍሰ ጥሩ ሲሆኑ ያዙ ይልቀቁኝ፣ እንዶ አይደክማቸውም። እንዶ በቃ እኔ አንዳንዴ በስማም እንዲህ ነው እንዴ መውለድ ቀላል ነው እንዴ እላለሁ የእውነት በቃ ፎቶ ሲነሱ በቃ እንዴት እንደሚያደርጋቸው ሆዳቸውን ገልጠው የሌለ ነው የሚሆኑት ማለት ነው። እነኚህ ከባሎቻቸው ጋር በቃ የእውነት ይሄ ክብር በቃ ደስ የሚል ነገር ነው። ይሄ ደስ የሚል ጸጋ ነው፣ ለሴቶች የተሰጠ ጸጋ። ነገር ግን ይሄንን በቃ በአደባባይ ምን አለ ልጁ ከተወለደ በኋላ ልጁን ቢያሳዩን
ህፃኑን ቢያሳዩ ምን አለበት? ምን እንድንል አሁን እስኪ ይህንን ምን ትምህርት ሊያገኙበት ነው? እና እንግዲህ በዛ ሰዓት በጣም ብዙ ሰዎች እንግዲህ እናቷን የነኩ ሰዎች አሉ ማለት ነው። እናቷን እንግዲህ ይህ ነገር ከተፈጠረ ገና 2 ሳምንት እንኳን አይሆነውም እንደዚህ ምጧን። በእርግጥ የራሷ ጥፋት ነው፣ እራሷ ናት እንግዲህ በቃ ይህንን ነገር ባታደርግ ኑሮ ማንም እንደዚህ መነጋገሪያ ማያደርጋትም ነበር በነገራችን ላይ። እና እንግዲህ ኢቢኤስንም ከሳለው ብላ ከዛም በኋላ እኔ እንደዛ ቀጥታ ስርጭትም አልነበረም ከወለድኩ ከ20 ቀን በኋላ ነው ይህንን ያደረግኩት ብላ ለማስተባበል ሞክራ ነበር ማለት ነው። ነገር ግን እንግዲህ እናቷን አቤት እናትሽንማ አሜሪካን ያላችሁ ሰዎች በቃ እናቶቻችሁን ወስዳችሁ ለቫኬሽን አይደለም የምትወስዱት፣ እናቶቻችሁን በቃ ለሰራተኝነት ለሞግዚትነት ነው የወሰዳችሁ እዛ የምታንገላቷቸው እያሉ እንግዲህ ብዙዎቹ እየተናገሩ ነበረ። እንዱ በቃ ማለት እናትየዋ ምንም አላደረጉም፣ ነፍሳቸውን ይማር፣ ምንም አላደረጉም። ነገር ግን እናትየዋ ያለ ጥፋታቸው ልጅቷ ባጠፋችው ጥፋት እናትየዋን እንዴት አድርገው ሲያንጨፈጭፉ ሲናገሩ እንደነበረ አንዳንድ እንደው ክፍታፎች የእውነት አንዳንዶች እንደዛ ሲያደርጉ ነበረ። እና እንግዲህ አስቡት፣ በእውነት በጣም ያሳዝናል። ምን ይላሉ አሁን አንዳንዶቹ በቃ ልጇ እንደዛ አደባባይ ላይ ወጥታ ያንን ነገር ስላደረገች ነው፣ ይሄ መውለዷን በቀጥታ ስላስተላለፈች ነው፣ ደንግጣ ነው፣ ቪዲዮውን አይታው ነው የሚሉ ሰዎች አሉ። ትክክል አይደለም፣ ይሄ ልክ አይደለም። እንግዲህ የጋዙ ሽታ ነው ማለት ነው። የጋዝ ሽታ ደግሞ ይታወቃል፣ በጣም መጥፎ ነው። ሲፈነዳ ደግሞ እንዴት በጣም ከባድ እንደሆነ ያው ሲሊንደር ከፈነዳ የአርቲስት የባህላዊ አርቲስት አንዲት ዘፋኝ እህቷን ታውቃላችሁ። አሁን ጀርመን ሀገር ነው የምትገኘው። መቼም የማያውቃት የለም። ማን ያለ ቦሽቲቦ የሷት እንግዲህ እንደዚህ ፊቷ ሁሉ የተቃጠለ ሰውነቷ ሁሉ እንዲሁ በኪነ ጥበቡ ተርፋ ነው እንጂ እንደዛ እንዴት አይነት ልዕልት የነበረች ልጅ እንደዚህ የሆነችው ያው በሲሊንደር ፈንድቶ ነው ማለት ነው። እና በጣም ከባድ ነው በነገራችን ላይ ሲሊንደር እንዲሁ ተጠንቀቁ። እውነት አንዳንዴ ሲሊንደር እኔ የሚገርማችሁ አንድ ቀን እኔ ከፍቼው ውጭ ላይ የሆነ ትንሽዬ ሲሊንደር አለና ከፍቼው ሳልዘጋው ቀንሼ እንግዲህ የሆነ ተጠቅሜ ሳልዘጋው ቀርቼ ሌሊቱ ሙሉ አድሩ ውሎ ቀን ላይ ነው እንግዲህ ድንገት ያይታው እንደው እግዚአብሔር እንደው ጠብቆ ቢፈነዳ አስቡት። ትንሽዬ ስለነበረ ውጭም ላይ ዝም ብሎ ስለነበረ ምንም ሳይሆን ቀርና በጣም ጥንቃቄ ያስፈልጋል። በነገራችን ላይ ይሄ ሲሊንደር ስትጠቀሙ በጣም መጠንቀቅ ያስፈልጋል። በጣም ማለት ይረሳል። ነገር ግን በቃ ቼክ ማድረግ አለባችሁ ከመተኛታችሁ በፊት አጥፍታችሁ ይሄ ሶኬቱን ለራሱ አጥፍታችሁ መተኛት አለባችሁ። ድንገት እንኳን ይሄን ብትከፍቱት ሶኬቱ ከጠፋ ቢያንስ እንኳን ትንሽ ነገር የሆነ ነገር ያው ይከላከላል። እና ከዛ አንፃር በጣም ጥንቃቄ ያስፈልጋል በሲሊንደር በኩል ማለት ነው። እንግዲህ እናታችን በእውነት አንዳንዶች እንግዲህ አሜሪካን ሀገር ያው ለአሜሪካን ሀገር እንግዲህ ሞግዚት ሰራተኛ ለመቅጠር በጣም ከባድ ስለሆነ እናቶቻቸውን የሚወስዱ አሉ። እናቶቻቸውን ልጆቻቸውን እንዲይዙላቸው በቃ እነሱ ስራ እንዲሰሩ ልጆቻቸውን እንዲይዙ የሚያደርጉ አሉ። እንግዲህ አሁን ሀና በጣም እንግዲህ በጣም ምስኪን እንግዲህ እናቷ በመኖሯ ላይ ነው እንደዚህ ስትሆን የነበረው። የእውነት በጣም ያማል። እንግዲህ ተሳስታለች። ምንም ያው እንግዲህ ከሰው ልጅ ስህተት ከብረት ዝገት አይጠፋም። እንግዲህ ተሳስታለች ለፎሎ እና ለቪው ተብሎ። ነገር ግን ይህንን ክቡር የሆነውን ያው ልጅ ሲወለድ እንደዚህ በአደባባይ ማለት እንግዲህ ልጅ ሲወለድ በጣም ስቃይ ነው። ያው የሚያርፉም አሉ በዛው ድንገት እና ይሄ ከባድ ነገር ስለሆነ ያው ለሁላችንም ትምህርት እንድንወስድበት ሁነናል። ነገር ግን ያው እውነት ለመናገር ልጅቷ በጣም እናቷን ያጣችው። አሁንም ደግሞ ብዙዎች የሚናገሩ አሉ። አሁንም ቢሆን ማለት ነው እና ማለት እንደዚህ ተናግረው እኔ ተሳስቻለሁ እንዴ ተሳስቻለሁ፣ ታዲያ ምንድን ነው ሀቅ ነው የተናገርኩት እያለች አንዲት እቺ ሊያሾ የምትባል ክፍታፍ ይሁን አሁን ለራሱ አታርፍም። እንደው በቃ በስማ አሁን ለራሱ ዩቲዩብን ከፍታ የሚገርማችሁ ትናገራለች። እኔ አልተሳሳትኩም፣ ትክክል ነው ያደረኩኝ። እናቶቻችሁን እየወሰዳችሁ ሰራተኛ የምታደርጉ እንዲህ የምታደርጉ ሞግዚት የምታደርጉ በቃ ብዙ ነገር ብዙ መረጃ አለን እናወጣለን ትላለች። በእውነት እቺ ሴትዮ እንግዲህ
ነፍሳቸውን ይማር። ገና እንኳን አፈር ገና እንኳን ግብአተ መሬታቸው እንኳን አልተፈጸመም እና እስኪ እንደው አሁን እንኳን እረፉ እስኪ እውነት እረፉ። ልጅቷ ናት ያጠፋቸው። መወቀስም መነቀስም ካለባት ልጅቷ ናት መወቀስ ያለባት እንጂ እኔ ምስኪን እናት ምንም አላደረጉም። ያደረጉት ነገር ምንም ነገር የለም። ምንም እውነት ለመናገር አልነበሩም። እሳቸውም አልነበሩም እና ስለዚህ ምንም ማድረግ አይቻልም። ያው መቼም ያው ሞት ለማንም የማይቀር ነው። ያው ሁላችንም እንግዲህ ሞት እንግዳ ነው። ሞት እንደ ሌባ ነው ድንገት የሚመጣውና ያው ሁላችንም እግዚአብሔር አምላክ ለንስሐ ሞት ያብቃን። ነገር ግን ልጅቷን ድንገት አይታት ነው በቃ ራሳቸውን አጥፍቶ ነው በቃ የተለያየ ነገር ሰው ይላል በነገራችን ላይ እና እንግዲህ እውነተኛ መረጃ እዛው የሚያውቋት ልጅቷም የተናገረችው እንደዚህ ብላ ነው። ያው ጋዝ ነው እንግዲህ ሲሊንደር ነው እንደዚህ ያው አፍኗቸው ያው ያረፉትና ስለዚህ አትናገሩ። ልጅቷንም በቃ ልጅቷ በጣም ተጎድታለች። በነገራችን ላይ እናት መተኪያ የላትም። እውነት እናት መተኪያ የላትም። እና እናት አንድ ናት፣ ምትክ የላትም። እንግዲህ ያው ልጆቿን እንግዲህ 2 ህፃናት ነው አሁን የወለደችውና ሌላ ማውያም ህፃን ገና እንኳን ቆሞ አልሄደም እና እንግዲህ እናቷ በእናቷ ላይ ነው ብዙ ነገር እንደፈለገች የምትወጣ እንደፈለገች የምትንቀሳቀስ የተለያየ ቦታ የተለያዩ ነገሮችን ትሰራለች። ልጅቷም ጎበዝ ናት። በእርግዝና ወቅት እንኳን ስንት ይሄ ፕሮሞሽን እየሰራች በቃ ምንም እንግዲህ ልጇን እናቷ ብትይዝላት ነው። በጣም ከባድ ነው። ሰራተኛ ቀጥሮ ለመኖር አይቻልም። አሜሪካን ሀገር በጣም ከባድ ነው እና እንግዲህ ለዚህም ነው አንዳንዶች እናቶቻቸውን የሚወስዱት ያው ልጆቻቸውን እንዲጠብቁ እነሱ እንዲሰሩ ነው። እንግዲህ አንዳንዶች እናቶቻቸውን ይዘው የሚሄዱት ከዛ አንጻር ነው። ችግር ስለሆነ እንደዚህ ልጆችን ያው ሰራተኛ እንደ ሀገራችን እንደዚህ ያው ስለማይገኝ ማለት ነው እና ለዛ ነው። ግን በእውነት ልጅቷን ታታውን አትናገሯት። እንግዲህ እናታችንንም ያው ነፍሳቸውን ይማርልን፣ ነፍሳቸውን በአጸደ ገነት ያኖረልን። በእውነት በጣም ያሳዝናል። ግን እንደዚህ አሁን እንደዚህ ልጅቷ እንደዚህ መነጋገሪያ ሆና አሁን እንደዚህ ሲሆን በእውነት እኔ የሆነ እንደማውቃቸው ነገር ነው የተሰማኝ። በጣም ነው የደነገጥኩት። በጣም ደግሞ ቪዲዮ ስትሰራ ልጅቷ እንግዲህ አብራ በቃ የተለያየ ነገር ሲሰሩ አሁን ደግሞ ክትፎ ቤት ባለፈው በእውነት አስመርቀዋል እና ክትፎ ቤት የጉራጌ ክትፎ እቃው ለራሱ የጉራጌ ባህላዊ እቃ በቃ በጣም ባለሙያ በጣም ደስ የሚሉ እናት ናቸው አሉ። እንዳለ የአካባቢው የሰው ሲናገር ልጆች እንግዲህ እዛ አካባቢ የሚያውቋቸው ሲናገሩ በጣም ታታሪ እናት ነበሩ አሉ። እንግዲህ አሜሪካን ሳይሄዱ እንኳን ሳይቀር እዛ ኢትዮጵያ ላይ እንኳን በጣም ጠንካራ ነበሩ። ብዙ ስራ እየሰሩ ልጆቻቸው መኪና የሚገዙ በጣም ጠንካራና እንዲሁ ደስ የሚሉ እናት ነበሩ። ያው እንግዲህ ምንም በጣም ያሳዝናል። ነፍሳቸውን ይማር። ልጅቷ በእውነት በጣም ተጎድታለች። ምን ቃል የሚያጽናናት ማለት ለልጅቷ እናት ብቻ አይደለችም፣ ሁሉ ነገሯ ናት። የሁሉም እናት አንድ ናት፣ የሁሉም እናት። ነገር ግን እሷ ግን በቃ በብዙ ነገር እዛ ሀገር እንደፈለጉ እዛ ሀገር እንግዲህ ሁሉ ነገር ይመቻል፣ ሁሉ ነገር አሪፍ ነው። ነገር ግን ለልጅ ግን ከባድ ስለሆነ ያው እንደዚህ የሚይዝ ልጅ የሚይዝ ሲገኝ በጣም ደስ ይላል እና ያው ለዛ ነው አንዳንዶቻቸውም እናቶቻቸውን ወደዛ የሚወስዱት። እንደዚህ ለቫኬሽንም እንደዚህ አይተው የሚመለሱ አሉ። እዛው ግን እናቶቻቸውን አስቀርተው ደግሞ ልጆቻቸውን እንዲይዙ እነሱ እንዲሰሩ የሚያደርጉም አሉ። ምክንያቱም ያው እነሱ እናቶች ከሚሰሩ ቁጭ ቢሉ አርፈው ቤት ውስጥ ልጆቻቸውን እያያዙ አንዳንድ ነገር እያገዙ ቢሰሩ አሪፍ ነው በማለት ነው እንግዲህ እንደዚህ የሚያደርጉት በብዛት አሜሪካን ሀገር የሚኖሩ ሰዎች። ነገር ግን ያው በጣም ያሳዝናል። ምስኪን የእውነት ያው ሀና በጣም ተጎድታለች። በጣም ልጆቿ እንኳን እውነት ልጆቿ በጣም ነው ደስ የሚሉት። ሁለቱ እነኚህ ትልልቅ ልጆቿ እንዴት ደስ እንደሚሉ ስርዓታቸው፣ በቃ ስነ ምግባራቸው
ኢትዮጵያዊ አይነት አስተዳደግ ነው በእውነት ልጆቿን የምታሳድገው። በዚህ እንኳን ልትበረታታ ይገባል። እንግዲህ ነፍሳቸውን ይማር ለእናታችን። እንግዲህ ሀኒ እግዚአብሔር ያጽናሽ ማለት እፈልጋለሁ። ሰላም ዋሉ።